ሲያውቅ ወደ እናታችን ወደ ሔዋን ሄደ። ሔዋንን ሂዶ እንዲህ አላት፣ ኦ ሔዋን ንግሥተ ሰማይ ወምድር፣ አንቺ የሰማይና የምድር ንግሥት አላት። አንቺ የሰማይና የምድር ንግሥት ሆይ ሔዋን አላት። ትርጓሜው መጽሐፉ ሴቶች ውዳሴ ከንቱ ይወዳሉና ይላችኋል። እውነት ይሆን? አይ አንቺ እኮ ውብ ነሽ ይላሉ። ገና ልባቸውን ሳይሰጧችሁ ልባቸውን ሊወስዱ የሚፈልጉ ሰዎች አሉ። ተጠንቀቁ ከነዚህ። አንቺ እኮ ውብ ነሽ፣ አንቺ እኮ ቆንጆ ነሽ። በእንዲህ አይነት ምላሳቸው ብዙ እህቶቻችንን ያጠፉ ወንድሞቻችን አሉ። ልብ እግዚአብሔር አምላካችን ይስጣቸው፣ ልቦናቸውን ይመልስልን። በእንዲህ አይነት መከራ የብዙ እህቶቻችን ህይወት በእንዲህ አይነት ህይወት በክፉ ምላስ የብዙ እህቶቻችን እንዲሁም ደግሞ የብዙ ወንድሞቻችን ህይወታቸው ብዙ ጊዜ አሳዛኝ ህይወት ውስጥ ገብቶ እናያለን። ስለዚህ ለእያንዳንዱ ጥንቃቄ ማድረግ ያስፈልጋል እና እናታችን ሔዋን አንቺ የሰማይና የምድር ንግሥት ሲላት ለካ የሰማይና የምድር ንግሥት ነኝን ብላ ተቀበለችው ሐሳቡን። በዚህ መካከል ይሄን ሐሳብ ስትቀበል ግን ዝም ብላ ተቀበለችው። መልስ እያላችሁ ዝም የምትሉ ሰዎች አላችሁ። ለተጠየቃችሁ ጥያቄ፣ ለምንጠየቀው ጥያቄ፣ ለሚነሳው ሐሳብ ጥያቄ መልሱን መመለስ እያለብን ዝም የምንልበት ጊዜ አለ። የዝምታም ጊዜ አለ፣ የመናገርም ጊዜ አለ። በምንናገርበት ጊዜ መናገር አለብን፣ ዝም በምንልበት ጊዜ ደግሞ ዝም ማለት አለብን። ስለዚህ በእንዲህ አይነት መልኩ እናታችን ሔዋንና አባታችን አዳም ሰይጣን በእንዲህ አይነት መልኩ አሳታቸው። የአትብሉ የተባሉትን አትንኩ የተባሉትን ነኩ፣ በሉ። 5500 ዘመን ድረስ በመከራ ውስጥ ኖሩ። በዚህ መካከል መድኃኔዓለም ኢየሱስ ክርስቶስ 5500 ዘመን ሲቆጠር ከልጅ ልጅ ተወልጄ አድንሃለሁ እንዳለ ያ 5500 ዘመን ሲፈጸም መድኃኔዓለም ኢየሱስ ክርስቶስ ወደዚህ ምድር መጣ። በዚህ ምድር መጥቶ ባለበት ሰዓትና ጊዜ የገዛ ወገኖች እንኳን አልተቀበሉትም። በብዙ መከራ በብዙ ፈተና አሳለፉ። እርሱ በፈጠረው ምድር የእርሱ እንዳልሆነ አድርገው አሳደዱ። እርሱ ሁሉ የእርሱ ሆኖ እርሱ ግን አንዳች እንደሌለው አድርገው በብዙ መከራ አሰቃዩ። ይሄ ሁሉ ግን ለኛ የተከፈለ ነበር እና ፈሪሳውያን ተሰብስበው 5 ገበያ የሚያህል ህዝብ ተሰብስቦ አንዳንዶቹ እውነተኛ አምላክ ነው፣ እውነተኛ ጌታ ነው፣ እውነተኛ መድኃኒት ነው ብለው ይከተሉት ነበር። አንዳንዶቹ ደግሞ እድሜ ዘመን